አዳዲስ ነገሮች አሉ። አብርሃምና ሄርሜላ ለብቻቸው መገናኘታቸው ተሰምቷል። በዚህም እንግዲህ አብርሃም ሁሉንም ነገር ሲያስረዳትና ሄርሜላም እንግዲህ ከሱ እንዳትለይ ብዙ ነገሮችን ሲጥር ነበረ። በዚህ ጉዳይ እንግዲህ ብዙ ምላችሁ ነገሮች አሉ። ዝርዝሩን ይዤላችሁ ቀርብ ያለው። በሌላ ዜና እንግዲህ ሄርሜላ ደግሞ ብዙዎችን እንግዲህ እንዳታለለች ተሰምቷል። በዚህም እንግዲህ አብርሃምን እንለያያለችው እንግዲህ ውሸቷን መሆኑ ተሰምቷል። በዚህ ጉዳይም እንግዲህ ከሄርሜላ ኤዲተር የሰማሁት አዲስ መረጃ አለ። እሱንም አጋራችኋለሁ። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱና ትኩስ መረጃዎች ሲወጡ ተከታትዬ አቀርብላችኋለሁ። በዚያም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሄርሜላና አብርሃም ብቻቸውን ተገናኝተዋል ማለት ነው። ከሩታ እንደተለያየች እንግዲህ ትንሽ ቆይታ ከአብርሃም ጋር መገናኘቷን ነው የሰማሁት። በዚህም እንግዲህ የአቅራቢያቸው ሰዎች እንደነገሩኝ ከሆነ እንግዲህ ሩታና ሄርሜላ ከተለያዩ በኋላ እንግዲህ ሄርሜላ ትንሽ ቆይታ ቀጥታ ወደ አብርሃም እንደደወለችና አብርሃምንም ለብቻው እንዳገኘችውና በዚያም እንግዲህ ብዙ ነገሮችን እንዳወሩ ነው የሰማሁት ማለት ነው። በዚህም እንግዲህ ምን አወሩ፣ ምን ተከሰተ፣ በመሀላቸውስ ምን ተፈጠረ፣ ተታረቁ ወይስ አልተታረቁም ብዬ እንግዲህ ለማጣራት እንደሞከርኩት እንግዲህ በአብርሃምና በሄርሜላ መካከል የተፈጠረውን ነገር እንግዲህ ለመፍታት ሲጥሩ እንደነበረ ነው የሰማሁት። በዚህም እንግዲህ ትላንትና ሄርሜላ እንግዲህ ሩታንም አብርሃምንም ጠርታ እንግዲህ እኔ ከህይወታችሁ ልውጣ፣ በዚህም እናንተ ተታርቃችሁ አብራችሁ ኑሩ፣ እኔ ነኝ ችግር እየፈጠርኩባችሁ ያለሁት ብላ እንግዲህ ስታለቅስ ነበረ። በሩታና በአብርሃም መካከል ለተፈጠረው ችግር እሷ መሆኗን ጥፋተኛ እና አሁን ላይ ግን የመፍትሄው አካል ለመሆን እንደተዘጋጀች፣ በዚህም እንግዲህ ከመሀላቸው ወጥታ ሁለቱ ታርቀው ልጃቸውን እንዲያሳድጉ እንደምትፈልግ እንግዲህ እያለቀሰች ስትናገር ነበረ። በተጨማሪም እንግዲህ ደግሞ አብርሃምን ስትወቅሰው ነበረ። ከዚህ በፊት እንግዲህ ብዙ ሰዎች ሄርሜላን ሲወቅሱበት የነበረውን ነገርም አንስታ አብርሃምንም ስትናገረው ነበረ። ይህንንም እንግዲህ አብርሃምን ለእኔ ጊዜ እየሰጠኝ አይደለም፣ አንተን አምኜ መቀመጥ አልቻልኩም፣ እኔ ሴት ልጅ ነኝ፣ እድሜ የሚባል ነገር አለ፣ በዛ ላይ ደግሞ እኔን እየጎዳኝ ነው። ይህንንም ተከትሎ እንግዲህ እኔ አልቻልኩም፣ አንተ ልብህ ማጋ እንደሆነ አይታወቅም፣ እዚያም እዚህም እያልክ ነው፣ እኔ ደግሞ በመሀል እየተጎዳው ነው። እኔ አንተን ስለምወድና ስለማፈቅር ነው ሁሌም ከአንተ ጋር ማለላየው፣ በክፉም በጥሩም ጊዜ እንግዲህ አብሬ ስሆን ነበረ። ነገር ግን አሁን ላይ እንግዲህ በጣም ከብዶኛል፣ ደክሞኛል። በዚህም የተነሳ እንግዲህ አንተን ከሩታ ጋር አስታርቄ እኔ ከማላችሁ መውጣት ፈልጋለሁ። የኔ ካልሆንክ ቢያንስ ልጅህን በፍቅርና በመውደድ እንግዲህ ከሩታ ጋር እንድታሳድግ ነው የምፈልገው። እኔ ነኝ ችግር የሆንኩባችሁ፣ ምክንያቱም ልብ እሷ ጋር ሊሆን ስለሚችል አትሊስት እኔ እንዳልጎዳ ከእሷ ጋር ሁን እና እኔ ከማላችሁ ወጥቼ ራቅ ብዬ መኖር እችላለሁ። በዚህም እንግዲህ እኔም ከምጎዳ ብዙ ሰዎችም እኔን እየወቀሱኝ ነው። ልክ እኔ ክብር እንደሌለኝ ሰው አንተ ስር እንደምል ነው ሁሉም ሰው የሚመለከተኝ። በዚህም የተነሳ አንተም ደግሞ እንግዲህ ጣል ጣል እያረከኝ ሁሌ እኔ አንተን ተከታትዬ ወደ አንተ መመጣበት መንገድ ልክ አይደለም፣ እኔም እየተጎዳው ነው ስትል እንግዲህ ስትናገረው ነበረ። በዚህም የተነሳ ነው እንግዲህ እሱም እኔ ከህይወታችን እንድትወጪ አልፈልግም፣ ውጪም አላልኩሽም፣ አንቺ ግን ፍቃድሽ ከሆነና መውጣት ከፈለግሽ መውጣት ትችያለሽ፣ ነገር ግን እኔ ውጪ አላልኩሽም። እሱን ደግሞ መታገስ ካልቻልሽ እና ለፍቅር መስዋዕት መክፈል ካልቻልሽ እሱ ያንቺ ችግር ነው ሲል እንግዲህ ተሰምቷል ማለት ነው። በዚህም እንግዲህ አብርሃምም እንግዲህ ነገሮችን እዛ ጫና ሲደረግበት እንግዲህ ከፈለግሽ ብቻዬን እናውራ፣ አሁን ግን እዚህ ጋር ምልሽ ነገር የለም፣ አንቺ ስላልሽና አንቺ እኔ ላይ ጫና ስላደረሽ ከሩታ ጋር መመለስበት ምንም ምክንያት የለውም። እኔ ፈልጌና መርጬ ነው ከአንቺ ጋር የሆንኩት። እሱን ደግሞ ካልፈለግሽ እንግዲህ አሁን ላይ እንደፈለግሽ ማድረግ ትችያለሽ ብሎ እንግዲህ ከፈለግሽ ብቻሽን አውሪኝ በኋላ ብሏት ሄዷል ማለት ነው። በዚህም የተነሳ ነው እንግዲህ ሄርሜላና አብርሃም መገናኘታቸውን የሰማሁት። እሱንም ተከትሎ እንግዲህ ብዙ ነገሮችና በጣም ብዙ ነገሮች ላይ ማውራታቸውን ሰምቻለሁ። እሱንም ተከትሎ አብርሃም እንግዲህ ሁሉንም ነገር ነግሯታል። እሷ ከህይወቱ እንድትወጣ እንደማይፈልግና አሁን ላይ ያለችው እሷና እሷ ብቻ እንደሆነች ጥሩ ሰው፣ ሲቀጥል ደግሞ ከሩታ ጋር የመመለስ አላማው እንደሌለው ለልጁ ብቻ ብሎ ሩታን እንደሚያገኛት እንደነገራትና በዚያም እንግዲህ ሄርሜላ ጥሩ ሰው እንደሆነች ከሱ እንድትለይ እንደማይፈልግ ለሷም ፍቅርም ክብርም እንዳለው እንደነገራትና የእሷ ሀሳብ ትክክል እንዳልሆነ
እሱም ጣል ጣል እያረጋት እንዳልሆነ ሲቀጥል በጣም ብዙ ጫናዎችን ከዚህም እያስተናገደ ስለሆነ አሁን ላይ እንግዲህ ነገሮችን አርግቦ ትንሽ አረፍ ማለት ስለፈለገ እንጂ እሷን ጠልቷት እንዳልሆነና እሷ ከህይወቱ እንድትወጣ እንደማይፈልግ እንግዲህ ነግሯታል ማለት ነው። በዚህም እንግዲህ ሄርሜላም እሱን ተቀብላ አሁንም እንግዲህ አምናው ከሱ ጋር እንደምትቀጥል ተናግራለች ማለት ነው። በዚህም እንግዲህ ብዙ ነገሮችን ተናግሮ ብዙ ነገሮችን ብሎ እንግዲህ ሄርሜላን በስተመጨረሻም አሳምን ወደ ራሱ እንደመለሳትና እንግዲህ እሱ ምንም ጥፋት እንደሌለበት እሷም ደግሞ ጥፋት እንደሌለባት በሩታና በእሱ መካከል ለተፈጠረው ነገር እሷ ችግር እንደሌለባት ከሩታ እንደሆነ ችግሩና እሷም እንግዲህ በጥሩ ጊዜና በጥሩ ሁኔታ ላይ እንደመጣች ለሱ ብላም እንግዲህ ብዙ ነገሮችን እንደከፈለች እንደሚያቅ ለሱም እንግዲህ እንደሚያመሰግናትና ከዚህ በኋላም እንግዲህ አብረው እንድትሆን ከጎኑ እንዳትለይ እንደሚፈልግ ነው እንግዲህ ሲነግራት የነበረው። በዚህም እንግዲህ የሄርሜላን ልብ አሸንፎ እንግዲህ ድጋሚ ወደሱ እንድትመጣና ከሱ ጋር አብራ እንድትሆን እንዳደረጋት ሰምቻለሁ ማለት ነው። በዚህ ጉዳይም ተመልካቾች እስኪ የእናንተ ሀሳብስ ምን ይመስላል? እኔ እንግዲህ ተመልካቾች በዚህ ጉዳይ እንግዲህ አብርሃም ውሳኔ ምንም እየገባኝና ምንም ነገር እንግዲህ ይህ ልጅ እየተረዳሁት አይደለም። ምክንያቱም ደግሞ እንግዲህ አሁን ላይ የሚያግደው ነገር የለም። ልጁ ቢያንስ አንዳቸው በቃኝ ብሎ እንግዲህ ሲወጡ ይህ ልጅ ውሳኔውን ወስኖ እንግዲህ ከአንዳቸው በኩል መሆን ሲችል አሁንም ግን እንግዲህ እዛም እዚህም ማለቱን ስለሚፈልግ ከነገሮች መሸሽን መርጧል ማለት ነው። ኦፍኮርስ እንግዲህ ለሩታ ከሩታ ጋር መሆን እንደማይፈልግ ነግሯታል። ነገር ግን ሄርሜላ እንግዲህ ከህይወት እንድትወጪ አልፈልግም እኔም እንደዛ አላልኩሽም ሲል እየተናገራት እንደሆነ የሰማችሁ ይመስለኛል። በዚህም የተነሳ እንግዲህ አሁን ላይ ምርጫው እንግዲህ ሄርሜላ መሆኗን ቢያንስ በትንሹም ቢሆን እየተናገረ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ሩታ እንግዲህ ተስፋ ቆርጣ አርፋ ልጇንና ልጇን ብቻ ትኩረቷን ብታደርግ የተመረጠ ነው ብዬ አስባለሁ። በዚህም እንግዲህ አብርሃም አሁን ላይ የራሱን ምርጫ መርጧል። ሄርሜላንም እንዳደረገና ሩታንም እንግዲህ ከአንቺ ጋር ተቃጥዬ ነው የኖርኩት ከዚህ በኋላ አልኖርም ማለቱን ተከትሎ ይሁንና እንግዲህ ሩታና አብርሃም እንኳን ቢታረቁ እንደዛ ብሏት እንግዲህ እንደዛ ከአንቺ ጋር የኖርኩት ጊዜ ይቆጨኛል እያለ እያወራ እውነት አሁን ላይ እንግዲህ ተታርቆ አብረው የመኖራቸው ቻንስ እውነት ሰፊ ነው ብለን እናስባለን። ይሄ ነገር አይመስለኝም በእኔ በኩል። ይህን ሀሳብ እንግዲህ ትጋሩኛላችሁ ብዬ አስባለሁ ተመልካቾች። እስኪ ግን የእናንተን ሀሳብ አስተያየት ከታች ኮመንት ስር አስቀምጡልኝ። ከዚህ ጉዳይ ሳንወጣ እንግዲህ በተያያዘ ዜና ሄርሜላ ይሄን ነገር ሁሉ ያደረገችው አውቃና አቅዳበት መሆኑን የተሰማው። በዚህም እንግዲህ እሷ ራሷን እንደ ንጹህና በቃ ልክ ለነሱ አሳቢ አድርጋ እንግዲህ ሁለቱንም አገናኝታ በመሀል እኔ ልውጣ ስትል የአብርሃምን ስሜት ስለምታውቀውና አብርሃም እንግዲህ ሩታን እንደማይፈልግና ከሷ ጋር መሆን እንደማይፈልግ ስለምታውቅ በሄርሜላ ፊት እንግዲህ ሩታን እንዲያናግራትና እንድትሸማቀቅ እንደፈለገች ሲቀጥል ደግሞ ምርጫውን በግልጽ እንግዲህ ሩታ እንድትሰማ ሁሉም ህዝብም እንዲሰማ ለማድረግ እንደሆነና በዚያም እንግዲህ እያያችሁት እንደሚመስለኝ አንቺ ከህይወታችን ብትወጪም ከሩታ ጋር አንቀጥልም፣ አንቺ ስለወጣሽ ስላልወጣሽ አይደለም እኔ ከሩታ ጋር መሆን አልፈልግም ብሎ ሲናገር እንግዲህ በግልጽ የሰማችሁ ይመስለኛል። እሱንም ተከትሎ እንግዲህ ይሄ ሁሉ እቅድ ሩታን ለማሸማቀቅና ማን እንደሆነች ለማሳየት እንዲሁም ደግሞ የአብርሃም ምርጫ ሁሌም ቢሆን እኔ እንደሆንኩና የአብርሃም ምርጫ ሁሌም ቢሆን ሄርሜላ እንደሆነች ሲቀጥልም አብርሃም እንግዲህ እዛው ሄርሜላንም ከህይወታችን አትውጪ ሲል እንግዲህ ሲናገር ሩታ እንድትሰማ እንዳደረገችና የሁሉ በእቅድና በማሰብ በማጠንጠን እንደተካሄደ ነው የሰማሁት። ይሄ ሁሉ እቅዷ እንግዲህ ተሳክቶ አሁን ላይ ብቻቸውን አውርተው አብርሃም እንግዲህ ሄርሜላን ወደ ራሱ መመለሱን እንግዲህ እየተመለከታችሁ ይመስለኛል። በዚህ ጉዳይ እስኪ የእናንተስ ሀሳብ ምንድን ነው? ይህ ነገርስ ወዴት እየሄደ ነው? አሁን ላይ ሄርሜላና አብርሃም መታረቃቸው ውስጥ ትክክል ነው ወይ? ሩታ ብቻዋን መቅረቷስ ምን ያመለክታል? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ ተመልካቾች። ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክንገናኝ ድረስ እስከዚያው እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ እንግዲህ ቶሎ እንዲደርሳችሁ ማለት ነው። እስከዚያው እንግዲህ ሀገራችንን ሰላም ያደርግልን። ፒስ ቻው።